ወይኔ የዛሬው ግን ትልቅ ሪስክ አለው። ምንም እንኳን ብድር በምድር ብለሽ ይህን ስራ ይዘሽ ብትመጭም ሀይሚዬ ሌላ ችግርና ጣጣን የሚያመጣው በተለይ ለወንድ ልጅ በጣም ከባድ ነው። ለዛም ነው ደግሞ ብሩኬ ለመጀመሪያ ጊዜ ሀይሚ ላይ እጁን ያነሳውኝና እንግዲህ ያው በመጀመሪያ ቤተሰብ እንደተለመደው ፕሊስ ኮፒ ሊንክና ሼር አድርጉልኝ ቻናሌ እንዲንቀሳቀስልኝ ማለት ነው። እና እንደነገርኳችሁ ትንሽ የሆነ ችግር ስለገጠመው ሲቀጥል እንግዲህ ዛሬ ሀይሚ ይዛ የመጣችሁን ነገር አይታችኋል። እኔ በጣም ነው የፈራሁትኝ ማለት ብሩኬ በቀላሉ የሚመለስ ነገር አይመስለኝም። ሀይሚዬ በእርግጥ ብድር በምድር ነው። ገባችሁ አይደል? ትናንትና እንደዛ አናዷትኝ ቂጧን እየወዘወዘች ምናምን ተበሳይታ ነበር። ዛሬ ደግሞ ያመጣችው በእርግጥ ቅዱስን ታቁታላችሁ ከአንድ አመት በፊት ምናምን ከሀይሚ ከሆኑ ጨጓራ የብሩኬን ጨጓራ ላጥ ሲያደርግ ነበር። ግን ነገሮችን ፈተው ምናምን አሪፍ ቤተሰብ ጓደኛሞች ሆነዋልና ቅዱስም የራሱ ቻናል ላይ ጠፍቶ ነበር። ዛሬ ግን በሀይሚ ቻናል በሀይሚ ቻናል ሳይሆን በብሩኬ ቻናል ግን ከሀይሚ ጋር ነው የመጣውኝ። ግን ቤተሰብ ለወንድ ልጅ ማለት ነው በተለይ ለሚወዳት ለሚሳሳላት ለወደፊት ሚስቱ ለሚመኛት ሴት እንደዚህ አይነት ነገር በጣም ይከብዳል። ገባችሁ አይደል? ጭኗን መንካት በተለይ ሀይሜ የለበሰችው አለባበስ ምናምን ልብሱ ችግር አለው ሳይሆን ግን ደግሞ ከብሩኬ ውጭ ጋር ሆና ስትለጣጠፍ እንደዛ ነገሮችን ሲያይ በጣም አላደል ውስጡ ማለት ነው ብስልን ያለው ቅጥልን ያለው ቤተሰብ። እኔ ቪዲዮ ስመለከት በጣም እየፈራው ነው የተመለከትኩትኝ። ወይኔ ሀይሚዬ ይሄ ቪዲዮ ሪስክ ያስወስዳል ማለት አሁን በቀላሉ ብሩኬ አይታረቅም በጭራሽ ማለት ነው። ዛሬም እንዳያችሁት መጨረሻው ጥሎ ነው የወጣውኝና ሀሳቡ ምንድነው? ሀይሚዬ ብድሯን መመለስ ነው። ሲቀጥል ከቅዱስ ጋር እንዴት ነው እየተቃቀፉ እየተለጣጠፉ ብሩኬን እንደ ባይታወር ልጅ ወይንም የጎረቤት ልጅ ነው የመሰለው በቤቱና ምንም ጆሮ አይሰጡትም። እሱ የሚለውን አይሰሙትም። ከሱ ጋር አያወሩም። ሁለቶቹ ነበሩ እያወሩ ያሉት ማለት ሀሳቡ ብሩኬን ማናደድ ስለሆነ ማለት ነው። የና የሀይሚ ሀሳብ እሱም ፕራንክ ለማድረግ የትናንት ንዴቷን ለመወጣት ነው እያደረገች የነበረችው። ግን ደግሞ ቅዱሴም በጣም ሾካ ከሆነ ሄል እንዲ የምሬን ነው ምላችሁኝና የሆነ በቃ ከዚህ በፊት ሀይሚ ከብዙ ወንዶች ጋራ ፕራንክ ብሩኬን ሰርታው ታውቃለች። ግን አጠገቧ እንዲደርሱ አታረጋቸውም። ሁላ ለመንካት አይደለም እንደዚህ ጎኗ በደንብ ጥብቅ ብለው እንዴት ነው እንዲቆሙ ቁጭ እንዲሉ አትፈቅድላቸውም። ብሩኬን ፕራንክ እያደረገችን ቢሆን የሆነ ሸሸት ትላለች። ካስታውሳችሁ ከዳኒ ጋር ሲሰሩ ዱባይ ላይ ደግሞ ከቢኒ ጋር ሲሰሩ ብዙ ሰዎች አሉ። እነዛን ሰዎች አይታችሁ ከሆነ አታስቀርብም። ዛሬ ግን ሀይሚዬ እጇን ከትከሻው ላይ ጣል አድርጋ ቅዱሴ ጋር አፍላፍ ገጥመው ሲያወሩ ቅዱሴ ጭኗን ሲነካካ ለዛው የለበሰችው ሾርት ነው ታውቃላችሁኝና በጣም ከባድ ነው። ለብሩክ ወንድ ነው። አንደኛ ክብር የሚባል ነገር አለ። ሁለተኛ እስከ ነው የረሱት። እሱን ረስተው ሁለቱ ነበሩ ሲያወሩ የነበሩትኝና ሲቀጥል ደግሞ ሀይሚ ብሩኬን ለማናደድ የምታረግበት አካሄድ ቅዱሴን ውሃ ትፈልጋለህ፣ ውሃ ላምጣልህ፣ ጠጣ እያለች እየጋበዘች ብሩኬን ደግሞ ይሆናል አይደል እንደ ዋዳ ነገር ነው ያደረገችው። ገባችሁ አይደል? ይሄ ሀይሚዬ እኔ በጣም ነው የፈራውልሽ። ሪስክ እንዳያስ እንዴት ነው በቃ ኃላፊነት ወስደሽ የመጣው ይምጣ ብለሽ ካልሆነ የገባሽበት እመኚ ብሩኬ በቀላሉ አይታረቅም። ምክንያቱም በጣም ተናዷል። ሲቀጥል ደግሞ እሱ እንደ ጓደኛ ነው። ገባችሁ? ቅዱስ እንደ ጓደኛ ነው። ሀይሚ ሚስት ናት። በሚስት ደግሞ አይደለም ጓደኛ ለምን ወንድም አይሆንም? ሀብቴን ሰምታችሁታል አይደል? ቡታጅራ ላይ ምን እንዳለው የሀይሚ ቦታ ሌላ ነው፣ የእናንተ የቤተሰቦች ቦታ ሌላ ነው። ማንም ስለ ሀይሚ አይመለከተውም፣ እኔ ነኝ ውሳኔ የምወስነው ብሎ ሲናገር ነበር። አስባችሁታል? ለወንድሙ ይሄን ያህል መልስ የመለሰ ጓደኛው መጥቶ እሷን ሲነካካ ከሷ ጋር አሪፍ ጊዜ አሳልፍ ያለውኝ አሁንም እንድገመው ወፍረሻል፣ በጣም እያደናነቃት ቤተሰብ ወፍረሻል፣ አምሮብሻል። በቃ እንዴት ብዬ ልንገራችሁ? የሆነ ጋዝ አርከፍክፋችሁ ክብሪት ጭራችሁ እንደ መለኮስ ያክል ነው ሲያረግ የነበረውኝና ይሄ ደግሞ ለብሩኬ ቀላል አይደለም። ቤተሰብ ምንም ፕራንክ ሊሆን ይችላል፣ ምንም ስራ ሊሆን ይችላል፣ ብቻ ለብሩኬ ቀላል አይደለም። ይሄን ማወቅ መቻል አለባችሁና ስለዚህ ነገ ምናምን ተስማምተው ታርቀው ምናምን ይመጣሉ ብላችሁ እንዳትጠብቁ። ምክንያቱም ብሩኬ በጣም ተናዷል ከምታስቡት በላይ። አንደኛ ብርጭቆ እስከ መስበር፣ ሀይሚን በጥፊ እስከ መምታት አስባችሁታል? ሀይሚን እንኳን አይደለም በጥፊ ሊመታት ቀርቶ በደንብ እንኳን እጇን ያዘ ሳረገው እጇ ቅልት ነው የሚለው ገላዋ አይችልም የሚለው ሰውዬ ዛሬ ግን በጥፊ መታትኝ። ከዛ ደግሞ ከቅዱሴን ጋር ግብ ሲፈጠር ነበረና ሀይሚ ለቅዱስ ነበር የወገነችው። ያ ነገር በጣም ከባድ ነው።
የምሬት ነው ብላችሁ ፕላስ ደግሞ ሀይሚዬ ቅዱሴ ከነሱ ቤት እንደሚኖር ነበር እየነገረችው። በቃ አለ አይደል ይሄ የማናደድ ስራ ነው። የምር ፕራንኩ ከባድ ነው። በቃ የማብሸቅ የማናደድ ስራ ነውና ብዙዎች ብሩኬ ተገኝታል እናንተ አማርኛ ሊጠፋብኝ ነው ሁላ እያላችሁ ነበር ግን ከባድ ነው። ቤተሰብ የምሬ ነው። እኔ በጣም ነው ውስጥ የፈራውኝና ለአንድ ሳምንት ያህል እንግዲህ ጨጓራችን መላጡ ነው። ሶ የሀይሚ ሀሳብ አንደኛ መልካም ነው። መልካም የሆነበት መንገድ ልንገራችሁ። እዚህ ጋር ይዛ ቅዱስን ይዛ የመጣችሁ አንደኛ ያው አዲስ አበባ አልነበረም ቅዱስ ቻናሉ እንዲነሳለትም ስለፈለገች ነው። በሱ ቻናል ላይም ፖስት እንዲደረግ ስለፈለገች ነው። ሁለተኛ ነገር ደግሞ ብሩኬንም ያው መበቀል ብድር በምድር አይደል የሚባለው መበቀል ስለፈለገች ነው። ግን አቅጣጫው ደግሞ ወደ ሌላ ነው የሚሄደው። ገባችሁ አይደለ? እዚህ ጋር አስቡትኝ እስኪ በጣም የምትወዷት ጓደኛችሁ እቤታችሁ ለእናንተ ሳነግራችሁ ለዛውም ቤቱን አታውቀውም አይደለ? ቤታችሁ መታ ከባላችሁ ጋር እየተሻሸች እየተለጣጠፈች ምናምን ገላውን እየደባበሰች ብታገኟት፣ ከዛ በላይ ደግሞ በጣም የሚያበሽቀው ነገር ምን እንደታውቃላችሁ? እናንተን የሆነ ገለልተኛ ስሜት እንድሰማችሁ አድርገው ምናምን ሲያወሩ በጣም ያናድዳል። ምንም እንኳን ፕራንክ ቢሆን ያናድዳል። እና ሰው ማለት የምፈልገው እንግዲህ ሀይሚዬ ማለት ነው ልቦናሽን ሰፋ ጥንክር ያደርግሽ ብሩኬን ይቅርታ ብለሽ እስከምትመልሽው ድረስ ማለት ነው። እና ከቤትም ጓግም ብሎ ነው ብሩኬ የወጣው። ቀላል ስላልሆነ ነው ቤተሰብ የምር የሆነ ቀላል አድርጋችሁ ምናምን አይታችሁት ከሆነ ቀላል አይደለም። ስሜቱ በጣም ይከብዳልና ቅዱሴ ደግሞ ላደረግከው ጥፋት ቀጥለጥ ብለህ ቢጣሉ ከአንተ ራስ ላይ አልወርድም ወንድምየው ማለት ነው። ከአንተ ራስ ላይ አልወርድም። ሲቀጥል ሀይሚ እንደ እህቴ ናትኝ እና ከእህቴ ጋር ምንም ነገር ባወራ ምንም ብል ችግር የለውም ይላል ብሩኬን ማለት ነው። እንዴ ማንኛው ወንድም ነው ጭን የሚደባብሰው? ማንኛው ወንድም ነው እላው ላይ የሚያስቀምጠው? ለዛውም ብሩኬ ፊት ለፊት፣ ለዛውም ባሯ ፊት ለፊት። እንዴ ድፍረት ራሱ እኔ ሳላደንቀው አላልፍም። ቅዱሴ ማለት ነው በጣም ጨምረሃል ከባለፈው። ሰው የዛሬ አመት ነበር የብሩኬ ጨጓራ የተቃጠለው በቅዱሴ። ሀይሚ ደግሞ ማናት ሊንዱ ናት ምናምን በሷ ጨጓሯ ሲቃጠል ነበር፣ እኛም ስንቃጠል ነበር ቤተሰብ። አሁን ደግሞ ቅዱሴ ተመልሷል። ስትመለስ ግን በፍቅር ቢሆን መልካም ነው ብዬ አስባለሁ። እኔ ሀይሚና ብሩኬ እንዲደባበሩ አልፈልግም። በተለይ ደግሞ አሁን ላይ ብዙ ጠላት አለባቸው። ማለት ጠላት ስላችሁ በመካከላችሁ መግባት የሚፈልጉ ሰዎች አሉ። ገባችሁ አይደለ? በጣም ማለት የሆነ ስህተት የሆነ መንገድ የሚፈልጉ ሰዎች አሉ። ከቡታጅራ ሴትም ወንድም ብሩኬ ላይ እንደዚህ እናረግበታለን፣ እንደዚህ እንሆንበታለን። ፕላስ ደግሞ አርፎ የተቀመጡ ድሮ ሀይሚን አፈቅርናት የሚሉ አርፎ የተቀመጡ አሁን ደግሞ እንደገና ተነሳብን አስጨፈረን፣ እንዴ ነው አዲስ አበባ ካልሄድ ምናምን የሚሉ ሰዎች አሉና ለነሱ መንገድ እንዲከፈት አልፈልግም። የምትጠባበቅም ሴት አለች ልጇን እዛ አዲስ አበባ መምጣት የምትፈልግ እና ሁለቱ ተደባብረው ለነዛ ሰዎች ክፍተት እንዲፈጠር ማለት የሆነ ብቻ ቦታ እንዲኖር ስለማልፈልግ ቅዱሴ እንደጀመርከው ራስህ ትወጣታለህ። የምሬ ነው። ብሩኬ በጣም ተናዷል። አዎ ማለት ከቅናት በላይ ተናዷል። ቤት ስለተናደደ ነው ሀይሚን የመታት። ገባችሁ አይደለ? ቅናት እኮ ልክ እንደ ሀይሚ እንደ ትናንትናው ነው። ቅናትም መናደድም ስላችሁ ቀለል ያለ መናደድ፣ ከዛ ደግሞ ፕላስ ቅናት ትቀናላችሁ፣ ወደዛው ትመለሰላችሁ። ግን ብሩኬ እንደዛ አይደለም። ቤቱን ጥሎ መውጣቱ አንደኛ፣ ሁለተኛ ነገር ደግሞ ከባድ ነው። በቃ ለወንድ ልጅ በተለይ ከባድ ነው የሚወዳትን ሴት በሌላ ሰው እና ሰው እንግዲህ ቀላሉን ያርግልሽ ሀይሚዬ። እህት አለም ይርዳሽ ፈጣሪ ከማለት ውጭ ምንም ልል አልችልም። ብሩኬም ደግሞ ተመለስ አደራህን ስልህ መለስ ረጋበል። በእርግጥ ትግስት አለው። ትግስቱን ነው እኔ ማለት በቃ ታግሶ ነበረ እና መጨረሻ ግን አልቻለም እንጂ በጣም ጎበዝ ነው። የምሬን ነው የምላችሁ። እና ታግሷታል። አያችሁ ሀይሚን እንዴት እንደሚወዳት ምን ያህል እንደሚፈልጋት ምን ያህል የሆነ ጀንትልማን መጨረሻ ላይ ማለት ብድግ ብሎ ሁለቱንም በጥፍ ያለና ቁጭ በዚህ ጋር ቅዱስ ይውጣ ምናምን ሲለው ያለው ስሜት ደስ አይልም? ቤተሰብ የምሬን ነው። እኔ ደስ ብሎኛልና ሰው በቃ ለሀይሚ ያለውን ቦታ ነው ያሳየውኝና ይመች ወንድሜ፣ ግን እንዳታመራ ደራን ቶሎ ተመለስ ሀይሚን እንዳታስለፋት በሚለው ላይክ እና ሼር ሰብስክራይብ አድርጉ ቤተሰብ ባይ